ከወትሮ በላይ አምሮባቸዋል ቤተሰቦቹ። ድሮም ያምራሉ፣ ነገር ግን ዛሬ ደግሞ ብሶባቸዋል። እስቲ እንዴት ነው? ክብር ለጌታ ይሁን። የማነበው ከመጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 15 ነው ማነበው፣ መጨረሻውን ክፍል። የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናደርጋለን። የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናደርጋለን፣ እናመልካለን። እንግዲህ ወንድሜ ፓስተር ያሬድ፣ እቴ ጽዮን ልጆቻቸውን በተለይም ደግሞ ዛሬ ጃሽዋን ለዚህ አምላክ ለማስረከብ ፈልገዋል። ክብር ለጌታ ይሁን። አሜን። አያችሁ መጽሐፍ ቅዱስ ምንድን የሚለው? ምን አለ ኢያሱ? የእግዚአብሔር ሰው ኢያሱ ምን አለ? እኔና ቤቴ፣ ቤተሰቤ፣ ልጆቼ፣ ባለቤቴ ምን እናደርጋለን? እግዚአብሔርን እናመልካለን አለ። አሜን። ስለዚህ ወደ ውስጥ ቀንጃችን አንስታችሁ እኔና ቤቴ እግዚአብሔርን እናመልካለን። ሃሌሉያ! ኢየሱስ ጌታ ነው። ክብር ለጌታ ይሁን። አያችሁ እግዚአብሔር ከአንድ ፋሚሊ ውስጥ አንድ ሰው ሲያገኘውና ሲወሰው ምን ያደርጋል? በዚያ ሰው በኩል ያን ሰው ምን ያደርጋል? ተቀሎ የራሱ ያደርጋል። ክብር ለጌታ ይሁን። ስለዚህ ዛሬ ጃሽዋን ለዚህ አምላክ እናስረክበዋለን። እንግዲህ ስሙ ራሱ ጃሽዋን በጣም ደስ የሚል ስም ነው። ስለዚህ ጃሽዋ በዘመኑ ሁሉ የእግዚአብሔር እንዲሆን፣ በዘመኑ ሁሉ በእድሜ ዘመኑ ሁሉ የእግዚአብሔር ሰው እንዲሆን፣ ትምህርቱ፣ እውቀቱ፣ ኑሮ ሁሉ እንዲባረክ ዛሬ ለጌታ እናስገኝ። ስለዚህ ወላጆቿን ጥያቄ ጠይቃቸዋለሁ። እናንተ ይህን ሕፃን ጃሽዋ ተረክባችሁ በእግዚአብሔር ቃልና በመንፈሱ እንደ እግዚአብሔር ቃል ለማሳደግ፣ ለመምራት፣ መንገድ ለማሳየት ቃል ትገባላችሁ? አሜን። ጌታ ይርዳችሁ። አሜን። ሰረከበውና ጸልይለታለሁ። ጉባኤ ተነስታችሁ እጃችሁ ወደ ዘርጉ። እንጸልይ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አሜን። አባት ሆይ ክብር ላንተ ይሁን። አሜን። ሃሌሉያ፣ ሃሌሉያ። በዚህ ሰዓት ስለ ጃሽዋ በፊት ጌታው ያቀርባል። ጌታ ሆይ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ ሕፃን ጃሽዋን በፊት ጌታው ያቀርበዋል። ተረከበው አባ፣ ተረከበው ውዴ፣ ተረከበው ጌታ ሆይ ጸልያለሁ በኢየሱስ ክርስቶስ የእግዚአብሔር ሰው ይሁን። I pray, Father God, let him be the man of God. Let him be, Father God, the man of God. Father, I pray for Joshua. Let Joshua grow to become a man of God. አቤቱ ጸልያለሁ የእግዚአብሔር ሰው እንዲሆን ጸልይ። በዘመኑ ሁሉ የተባረከ እንዲሆን ጸልይ። ጭንገፋ ሁሉ ከሱ ይራቅ። ጉስቁልና፣ ቅጥቃጤ፣ ድንጋጤ ሁሉ ከሱ ይራቅ። አቤቱ ዘመኑ ሁሉ የተባረከ ይሁን። In the name of Jesus Christ, I bless Joshua. In the mighty name of Jesus, I bless Joshua. ጌታ ሆይ ጸለይኩኝ፣ ጃሽዋ የተባረከ አቤቱ የበረከት ልጅ ይሁን። ጌታ ሆይ ጸልያለሁ፣ አእምሮው ይባረክ፣ መንፈሱ ይባረክ፣ ነፍስ መንፈስ ጋር ሁሉ የተባረከ ጌታ ሆይ አእምሮ ይከፈት፣ ዳይናሚክ ልጅ ይሁን፣ በትምህርት ጎበዝ ይሁን። ጌታ ሆይ ፊቱ ሁሉ ይባረክ። ጌታ ሆይ ጸልያለሁ በኢየሱስ ስምና ስልጣን እግዚአብሔር ሆይ ያንተ ግሎሪ
በላዩ ላይ ይቀመጥ። ሃሌሉያ! የእግዚአብሔር ግሎሪ በሱ ላይ ይውጣ። ጌታ ሆይ በኢየሱስ ክርስቶስ ስምና ስልጣን አቤቱ ጸልያለሁ። እነሆ ከዛሬ ጀምሮ ሕይወቱ መውጣት መግባቱ እድገቱ ዘመኑ ሁሉ የተባረከ ለእግዚአብሔር አብ ወልድ መንፈስ ቅዱስ አስረከብኩ። ደግሞ ወላጆቹ ጌታው እንዲያሳድጉት አቤቱ ህብሽሩን ጌታው እንዲያሳድጓት ጸጋን አብዛላቸው፣ በመንፈስህ እርዳቸው። ስለ ሁሉ ክብር ለአንተ ይሁን፣ በጌታ በኢየሱስ ስም ጸለይ፣ አሜን። ጌታና ግን ሙቀት አለ ሲያካቢ ይሞቃል እና ሁላችሁንም በጌታ ስም ሰላም እላችኋለሁ። እንደምን አላችሁ? ሁሉ ሰላም ነው? ክብር ለጌታ ለኢየሱስ ይሁን። እግዚአብሔር መልካም አምላክ ነው። አሜን። ጌታ ባለውለታችን ነው። ስሙ የተባረከ ይሁን። ሁላችን የጌታ ውለታ አለብን። ያ ውለታ ደግሞ ትልቅ ውለታ ነው። የመስቀል ውለታ ነው። ጌታ ኢየሱስ በመስቀል ላይ የዋለልን ትልቅ ውለታ አለ። ሌሎቹ ትናንሽ ናቸው፣ የሚቆጠሩ አይደለም። ትልቁ ውለታ ክርስቶስ ኢየሱስ በመስቀል ላይ የዋለልን ውለታ ነው። እግዚአብሔር የተመሰገነ ይሁን። ያ ከዘላለም ሞት፣ ከጨለማ ስልጣን፣ ከእርግማን የተፈታንበት ትልቅ ውለታ። እስቲ ጌታን አክብሩት በጭብጨባና ወዳጆቼ ሆይ በኢየሱስ የመስቀል ሥራ የተገላገልነው ነገር በጣም ብዙ ነው። በኢየሱስ ክርስቶስ የመስቀል ሥራ የዳነው ነገር በጣም ብዙ ነው። ተጭኖን ከነበረ ከሕግ እርግማን፣ ከዘላለም ሞት፣ ከሰይጣን እስራት የተፈታነው በክርስቶስ ኢየሱስ የመስቀል ሞት ነው። ኢየሱስ ባለውለታዬ ነው የሚል ሰው እስቲ ጮሆ እልል ይበል። በእርግጥ ጌታ ኢየሱስ ባለውለታችን ነው። ከዳን በኋላ ብዙ ነገሮች ተደርገዋል በሕይወታችን። እነሱ ትንንሽ ናቸው። ትልቁ ውለታ ግን በመስቀል ላይ የተሰራልን ውለታ ነው። ጌታ የተመሰገነ ይሁን። ማንም ሊሰራው የማይችለው፣ ማንም ሊውልላችሁ የማይችለውን ውለታ ኢየሱስ በመስቀል ላይ ዋለላችሁ። ለዚህ ነው የሰማይ መላእክት በራእይ መጽሐፍ ምዕራፍ 24 ላይ ታርደሃልና ከነገድና ከቋንቋ ሰዎችን ሁሉ ዋጅተህ ለአምላካችን ካህናት እንዲሆኑ መንግስት እንዲሆኑ አድርገሃል፣ ስለዚህ ለአንተ ይገባሃል ብለው አክሊላቸውን ያስቀመጡት። እግዚአብሔር የተመሰገነ ይሁን። እኛ ይህንን ውለታ ለሰው ዘር ልንውለው አንችልም። እኛ ይህን ማህተም ልንፈታው አንችልም። አንተ ግን ተችለዋል። ሃሌሉያ! ኢየሱስ ክርስቶስ ባለውለታችን ነው። አሜን። አስቡ፣ ኢየሱስ ክርስቶስን ስትከተሉት እንደ ባለውለታ ተከተሉት። ስታመልኩት እንደ ባለውለታ አምልኩት። እሱ ነው ቀንበሬን የሰበረው። ክብር ለእግዚአብሔር ይሁን። እስቲ ቆመን እንጸልይ ለእግዚአብሔር ክብር። አስቡት፣ ባለውለታዬ ነው ኢየሱስ። ኢየሱስ ባለውለታዬ ነው። ለነፍሳችሁ ንገሯት፣ ኢየሱስ እኮ ባለውለታዬ ነው። ከሕግ እርግማን፣ ከዘላለም ሞት፣ ከጨለማ ስልጣን ያዳነኝ እኮ እሱ ነው። መላእክት ሊያድኑኝ አይችሉም ነበር። ቅዱሳን ሊያድኑኝ አይችሉም ነበር። ማህተሜን የፈታ ቀንበሬን የሰበረ ማንም ሊቀርበው በማይችል ብርሃን ውስጥ ያለ ነገር ግን በክርስቶስ ኢየሱስ ከእስትንፋሴ የቀረበ ወደ ውስጤ የገባ
የክብር አምላክ ክብርና ሞገስ ሁሉ ጊዜ አብሮት የሚኖር ስሙ ለዘላለም የተባረከ ይሁን። ስሙ ለዘላለም የተባረከ ይሁን። ክብርህና ሞገስ ሁሉ ጊዜም አብሮህ ነው ጌታ ሆይ። ስምህ ለዘላለም ብሩክ ይሁን። ንግስና ሁሉ ጊዜ አብሮህ ነው። አምላክነትህ ሁሉ ጊዜ አብሮህ ነው። ጌትነትህ ሁሉ ጊዜ አብሮህ ነው። ማዳንህ ሁሉ ጊዜ አብሮህ ነው። ስምህ ለዘላለም ብሩክ ይሁን። አንተ በአማልክት ሁሉ ላይ የተፈራ የአማልክት አምላክ የጌቶች ጌታ ነህ። ስምህ ለዘላለም ብሩክ ይሁን። ጌትነትህ አይወድቅም፣ ጌትነትህ አይሻርም። ለዘላለም ጌታ ነህ። ስምህ ይባረክ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ኢየሱስ ለዘላለም ጌታ ነህ። ኢየሱስ ለዘላለም ጌታ ነህ። በሰይጣን ላይ ጌታ ነህ። በሚታየው ዓለም ላይ ጌታ ነህ። በማይታየው ዓለም ላይ ጌታ ነህ። አንተ ብቻ ለዘላለም ጌታ። ስምህ የተባረከ ይሁን። ስምህ ለዘላለም የተባረከ ይሁን። በማይታመን መንገድ እስከ ዛሬ ድረስ እግዚአብሔር ሆይ ለገሃዱና ለመንፈሳዊ ዓለም እንቆቅልሽ በሆነ መንገድ ደህንነታችንን የሰራ እስራታችንን የበጠስ እስካሁን ድረስ ሰይጣን ባልገባው መልኩ ከጨለማው ስልጣን ያዳንከን ስምህ ለዘላለም ብሩክ ይሁን። ስምህ ለዘላለም ብሩክ ይሁን። ጌታ ኢየሱስ ውለታህን አንረሳው፣ ፍቅርህንም አንረሳው። አንተ ባትደርስልን ኖሮ፣ አንተ ባትመጣልን ኖሮ፣ ክብርህንና ዙፋንህን ትተህ የሰውን መልክ ይዘህ ባትመጣልን ኖሮ ሁላችን የሞት ልጆች የጨለማ ልጆች ነበር። አቤቱ በጨለማ ብርሃን ይብራ ያልክ በልባችን በራ። ስምህ ብሩክ ይሁን። እስራታችንን ሰበር፣ ቀንበራችንን ሁሉ ሰበር። እስራታችንን ቆረጥክ፣ ሰንሰላታችንን ሁሉ ሰበር። እነሆ በሕይወት ኑሩ ብለህ ፈቀድክልን። በላያችን ላይ የተጻፈውን የሞት ደብዳቤ ሁሉ ቀደድክልን። ስምህ ለዘላለም ብሩክ ይሁን። ክብር ከዘላለም እስከ ዘላለም ላንተ ይሁን። ክብር ከዘላለም እስከ ዘላለም ላንተ ይሁን። አቤቱ ውለታህን አንረሳው፣ ምስጋናህንም አንዘነጋው። እናመሰግንሃለን። ስምህ ይባረክ። በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ጌታ ኢየሱስ ጌታ። መዝሙረኛው ዳዊት እንደዚህ ያለ የሚያሳድዱኝን አሳዳቸዋል፣ የሚያስጨንቁኝንም አስጨንቃቸዋል። ወደ እኔ የሚመጡ ሁሉ መንገዳቸው ዳጥና ጨለማ ይሆናል። ከዛ ቀጥሎ እንደዚህ ብሎ ተናገረ፣ ነፍሴንም መድኃኒትሽ እኔ ነኝ በላታል። እስቲ አሜን በሉ። ሃሌሉያ። በጣም ትልቅ ችግር ሆነ ያለችው በእኔ ዘንድ ነፍሴ ነች። በቃ ትሰብከኛለች፣ ትነዘንዘኛለች። የሚያድንህ የለም፣ የሚረዳህ የለም ትለኛለች። ስለዚህ ነፍሴን ስበክልኛል። ሌሎቹ ገስጽልኝ፣ ምታልኝ፣ ነፍሴን ግን ስበክልኝ። እስቲ አሜን በሉ። እግዚአብሔር ነፍሳችሁን ይስበክላችሁ። አሜን። ነፍሴን ስበክልኝ እግዚአብሔር ሆይ በሉ። ነፍስ ያስፈልጋል፣ አለበለዚያ ትነዘንዘናለች። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሳችንን ወደ መዝሙር ቅንፍ 127 እናወጣለን። የሰለሞን የማዕረግ መዝሙር ነው። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችሁ ከንቱ ነው፣ ለወዳጆቹ እንቅልፍን በሰጠ ጊዜ። እናንተ የመከራ እንጀራ የምትበሉ ከተቀመጣችሁበት ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው። በኃያል እጅ እንዳሉ ፍላጾች የጎልማስነት ልጆች እንዲሁ ናቸው። ከእነርሱም ዘንድ ምኞቱን የሚፈጽም ብፁዕ ሰው ነው። ጠላቶቻቸውንም በአደባባይ በተናገሩ ጊዜ እርሱ አያፍርም ይላል። እግዚአብሔር የተመሰገነ ነው። ይሄ መዝሙር በጣም ሁለት የማይስማሙ የሚመስሉ ሀሳቦችን ይዟል። ነገር ግን እጅግ የሚስማሙ፣ የሚዋደዱ፣ የሚግባቡ ሁለት ሀሳቦችን ይዟል። እግዚአብሔር የተመሰገነ ነው። በመጀመሪያው ደረጃ የመዝሙሩ ሀሳብ ምንድን ነው የሚለው? እግዚአብሔር ቤትን ካልሰራ ሰራተኛው በከንቱ ምን ያደርጋል ይላል? ይደክማል። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ይላል።
ይቀጥልና ምንድነው የሚለው? በቁጥር 3 ላይ መዝሙሩ በማለዳ መገስገሳችሁ ከንቱ ነው፣ ለወዳጆቹ እንቅልፍን በሰጠ ጊዜ እናንተ የመከራ እንጀራ የምትበሉ ይላል። እግዚአብሔር አምላክ የመከራ እንጀራ ይገስጽልን ከላያችን ላይ። አሜን አሜን በሉ። የመከራ እንጀራ እግዚአብሔር ይገስጽላችሁ። የረፍት እንጀራ የሚባል አለ። የረፍት እንጀራ እግዚአብሔር ይስጣችሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ይኸውላችሁ ሰው ምንም ያክል ቤት ቢሰራ ቢገነባ ቤት ለመስራት በጣም ታታሪ ቢሆን እግዚአብሔር ከሌለበት፣ እግዚአብሔር ካልተጨመረበት፣ አዳኙ ከሌለበት፣ አዳኙ ባለቤት ባልሆነበት ነገር ሰው ቤትን ቢሰራ ሰራተኛው በከንቱ ይደክማል። እግዚአብሔር ቤትን ካልሰራ። ክብር ለእግዚአብሔር ይሁን። እዚህ ጋር የሚናገረው ስለ ሁለት ነገር ነው። አንደኛው ስለ ቤተሰብ ነው። አንደኛው ስለ ቢልዲንግም ስለ ቤተሰብም ጭምር ነው የሚያወራው። እግዚአብሔር የተመሰገነ ነው። እነዚህ ነገሮች ቤተሰብም የሆኑ ቢልዲንጎች እግዚአብሔር ካልሰራቸው ሰራተኛ ምን ይሆናል? በከንቱ ይደክማል። ማን ካልሰራው? እግዚአብሔር ካልሰራ። ጌታ የተመሰገነ ነው። ለዚህ እኮ ነው እኔ ድሮ ትምህርት ቤት ስማር አንድ ታሪክ ትዝ ይለኛል። ስንተኛ ክፍል እንደሆነ አላውቅም። ታሪኬ ባጭሩ የሚል ትምህርት ትዝ የሚለው ሰው ታዲያ ትዝ ይለው እርግጠኛ ያረሳው። ጌታ የተመሰገነ። ታሪኬ ባጭሩ ምንድነው? ሰኞ ተወለድኩ፣ ሰኞ ተረገዝኩ፣ ማክሰኞ ተወለድኩ፣ ሮብ እንጨት ሰበራ ሄድኩ ምናምን የሚል ተረት ነው። ይኸውላችሁ እግዚአብሔር የሌለበት ነገር ታሪኬ ባጭሩ ነው። ለዚህ እኮ ነው ሰው ሰኞ ተጋብቶ ማክሰኞ ይፋታል አይደለ? ብዙ ነገር ይገነባል፣ ወይ መንግስት ይወስድበታል፣ ወይ ባንክራፕሲ ይገጥመዋል፣ ይገነባል፣ ይገዛል። ነቲንግ። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። ክብር ለእግዚአብሔር ይሁን። እግዚአብሔር ቤትን ካልሰራ፣ ምክንያቱም አሴ ቢግኒንግ የእግዚአብሔር የቤተሰብ መስራች እግዚአብሔር ነው። እግዚአብሔር የተመሰገነ። ጋብቻን የመሰረተ እግዚአብሔር ነው። ቤተሰብን የመሰረተ እግዚአብሔር ነው። ለሰዎች ለመኖር የሚያስፈልጋቸውን ነገር አዘጋጅቶ አጠናቆ በሰባተኛው ቀን ሰዎቹን ያመጣ እግዚአብሔር ነው። ያ ማለት ነው እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ። እግዚአብሔር ከተማን ካልጠበቀ ጠባቂው በከንቱ ይተጋል። ሴኩሪቲ ጥሩ ነው፣ መከላከያ ጥሩ ነው። ብዙ ፐርሰንት ቆመን እየሄድን ያለ ነው በሴኩሪቲ ነው፣ በመከላከያ ነው። ጥሩ ነው። እግዚአብሔር የተመሰገነ። በዚህ ዓለም ላይ የመጨረሻው ቶፕ ሴኩሪቲ ያላቸው እዚህ ሀገር ያሉ ሰዎች ናቸው። ታውቃላችሁ ሴፕቴምበር 11 ምን እንደሆነ እዚህ ሀገር ላይ 3000 ሰው እንዴት እንዳለቀ። ሴኩሪቲ አልነበረም፣ ጠባቂ አልነበረም፣ ቴክኖሎጂ የለም። በአንድ ጀንበር የተጀመረ ነገር አይደለም እኮ። ይሄ ወንጀል እስከሚፈጸም በጣም ብዙ ፕሮሰስ አለ። ወዳጆቼ ሆይ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ምን ያደርጋል? ይተጋል። ይኸውላችሁ ጠባቂ ያስፈልግም ማለት አይደለም፣ ጠባቂ ያስፈልጋል። ነገር ግን እግዚአብሔር የሚባል የሁሉ ነገር ባለቤት የሁሉ ነገር ራስ ደግሞ ሊጨመርበት ይገባል። አሜን። እግዚአብሔር የተመሰገነ ይሁን። ለዚህ ነው የእስራኤል ነገስታት እግዚአብሔርን የሚጠይቁት፣ ነቢያቱን የሚፈልጉት፣ እግዚአብሔርን የሚያማክሩት፣ እዚህ ሰልፍ ውስጥ እንግባ አንግባ የሚሉት። አርምድነን አለን፣ አቅም አለን፣ ሁሉ ነገር አለን፣ ሰራዊት አለን ብሎ ነው የሚገቡት። ነቢይ ይጠራሉ። ወደዚህ ጦርነት ውስጥ እንግባ እንዴ ይላሉ። አዎ በእጅ አሳልፌ እሰጣለሁ ግባ ሲባሉ ነው የሚሄዱት ሰዎች። ቢኮዝ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። ወዳጆች ይሆን ዚስ ዴይስ በጣም ቶፕ ሴኩሪቲ የዓለማችን ላይ ያሉ ሁሉም ሀገሮች አላቸው። በቃ ሴኩሪቲ ነው፣ ሴኩሪቲ ነው፣ መከላከያ ነው፣ ውትድርና ነው፣ ቴክኖሎጂ ነው፣ ምናምን ነው። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ምን ያደርጋል? እግዚአብሔር የተመሰገነ። የመጀመሪያው የመዝሙሩ ክፍልና ሐሳብ ስለዚህ ነገር ነው የሚናገረው። እግዚአብሔር ቤትን ካልሰራ፣ እግዚአብሔር ከተማን ካልጠበቀ፣ የቱንም ያክል ሰው ሃርድ ወርከር ቢሆን እግዚአብሔር ሃርድ ወርከር ያደርጋል። ሰነፋቱ ነው መጽሐፍ ቅዱስ ሰነፋቱ ነው። ሃርድ ወርከር በጣም ሰራተኞች። እግዚአብሔር የተመሰገነ። የጌታ ልጆች በጣም ሰራተኞች ናቸው። ማለዳ ተነስታችሁ ሰው እስኪተኛ እግዚአብሔር ለወዳጆቹ የጣፈጠውን እንቅልፍ እስከሚሰጥ ድረስ ሰው አልጋ ላይ ሁሉ ሆኖ እናንተ የምትሰሩ ከጠዋት እስከ ሌሊት 2-3 ሽፍት ምናምን የምትሰሩ ፈርስት ሽፍት፣ ሰከንድ ሽፍት፣ ሰርድ ሽፍት ምናምን
እናንተ የመከራ እንጀራ የምትበሉ ተመልከቱ። የትኛውንም ያክል ሰው ሃርድ ወርከር ቢሆን እግዚአብሔር ካልተጨመረበት፣ እግዚአብሔር አብሮት ካልሆነ፣ ሶስቱንም ሽፍት ቢሰራ 80 አይነት ቢዝነስ ቢኖረው እግዚአብሔር ካልተጨመረበት። አንድ ወዳጅ አለኝና ትራክ ይነዳልና እንዴት ነው ምናምን ስለው እኔ አይመቸኝም ሊዝ አለብኝ ይላል። ሊዝ? ኧረ ተው አንተ ሰው፣ አንድ ቀን ጌታን ስላመለክ ሊዝ የሚመጣበት ነገር የለም። እሱን ደምሮ ጌታ ይሰጣል። አንድ ቀን ብትቆም፣ አንድ ቀን የቆምከውን ደምሮ ጌታ ይሰጣል። ኖ ሊዝ ይላል። ሊዝ እያለ ሊዝ ሰውየው ራሱ ሊዝ አደረገው ሰይጣን። በቃ በሊዝ ያዘው። ይኸውላችሁ የትኛውንም ያክል ሃርድ ወርከር ብትሆኑ፣ የትኛውንም ያክል ምንም አይነት ነገር ብትሰሩ እግዚአብሔር ካልተጨመረበት ይኸውላችሁ እግዚአብሔር ከእናንተ ጋር ከሆነ በየትኛው በተሰማራችሁበት ፊልድ ሰው ስራ አጥቶ አንተን እግዚአብሔር እስከ አፍንጫ ይባርካል። ስራ እንዴት ነው ስትለው ዛሬ ኧረ ይህን ሳምንት ስራ የሚባል ነገር የለም፣ ይኸው ከኪሴ ነው ሁሉን ነገር የማደርገው። አንተ እነዚህ እዚህ ድረስ ይዘብቃል። ብቻ ሁሉ እንዳቀር እዚህ ቤት እግዚአብሔር የተመሰገነ ነው። ብቻ ስርዓትን አምጣ እንዳቀር ሁሉ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ። ይኸውላችሁ ይሄ እውነት ነው። ስራ ጥፍት ብሎ ሳይኖር ቀርቶ እግዚአብሔር አንተን እስከ አፍንጫ አጥግቦ ወደ ቤት ይለቃል። አሴት ይሄ ማጂክ አይደለም፣ ጥንቆላ አይደለም፣ ድግምት አይደለም፣ አስደግመህ አይደለም። እግዚአብሔር እየባረከ አሴት ጌታ የተመሰገነ። ስለዚህ የትኛውንም ያክል ሰው ቤትን ቢሰራ፣ የትኛውንም ያክል የከተማ ሴኩሪቲ ቢኖረው፣ የትኛውም ያክል ሃርድ ወርከር ቢሆን ሰውየው እግዚአብሔር ከሌለበት ሰውየው በከንቱ ምን ይሆናል? በከንቱ። የሰውየው ትርፍ ምንድን ነው? ድካም ብቻ። ወደ ዋናው ሀሳብ ልምጣበት። ይቀጥልና ልጆች ደግሞ ይላል የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ምንድን ነው? ዋጋ ነው ይላል። እግዚአብሔር የተመሰገነ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው። በኃያል እጅ እንዳሉ ፍላጾች የጎልማስነት ልጆች እንዲሁ ናቸው። ይሄ እንዴት በቃ እኔ ልቤን፣ ውስጤን፣ መንፈሴን ሁሉ እንደሚያነቃንቀኝ ልነግራችሁ አልችልም። በኃያል እጅ እንዳለ ፍላጻ የጎልማሳነት ልጆች እንደዚሁ ናቸው። ይኸውላችሁ ልጆች ራሳቸው የሩካቤ ስጋ ግንኙነት ውጤት አይደሉም። ባጭር ቃል ልጆች የእግዚአብሔር ስጦታዎች ናቸው። እናንተ ስለፈለጋችኋቸው የምታመጧቸው፣ ስላልፈለጋችኋቸው የምታስቀሯቸው ነገሮች አይደሉም። ልጆች የእግዚአብሔር ስጦታዎች ናቸው። የሆድም ፍሬ የእርሱ ዋጋ ነው። እንዳውም የእንግሊዝኛው መጽሐፍ ሪዋርድ ናቸው ይላል፣ ሽልማት ናቸው ይላል። ልጆች ሽልማት፣ ከእግዚአብሔር ለእናንተ ሽልማት ተደርገው የሚሰጡ ሽልማቶች ናቸው። እግዚአብሔር የተመሰገነ ነው። ከብለሲንግ የዘለለ ያለፈ ትርጉም እንዳውም አለው ኪንግ ጄምስ ቨርዥን። ሪዋርድ ናቸው፣ ሽልማቶች ናቸው። እኔ በጣም የሚገርመኝን ነገር ልንገራችሁ። እግዚአብሔር ልጅ ለእኔ መስጠቱ በጣም ይገርመኛል፣ ለእናንተም መስጠቱ ይገርመኛል። ለምን መሰላችሁ የሚገርመኝ? እግዚአብሔርም ሰውን በመልኩና በአምሳሉ ፈጠረው ነው የሚለው መጽሐፍ ቅዱስ አይደለም? ሰው በእግዚአብሔር ዘንድ ያለው ዋጋ በጣም ትልቅ ነው። ሰው በእግዚአብሔር ዘንድ ያለው ዋጋ ራሱ መለኮትነትን አስትቶ እንደ ተራ ሰው ወደ ምድር ያወረደ ነው። እግዚአብሔር ለሰው ዋጋ ያለው ዋጋ ኢማጂን። ይኸው ንገሩት አጠገባችሁ ላለው ሰው ለሰው ዋጋ ይኑር በሉት። ዋጋ ይኑር ለሰው whatever it is፣ ምንም ይሁን ጠንቋይም ይሁን ልንገር፣ ለሰው እግዚአብሔር የሰጠውን ዋጋ ስጠው። ለሰው እግዚአብሔር የሰጠውን ዋጋ ስጥ። ሰው እግዚአብሔር ሰውን በሚያይበት አይነት ሰው ነኝ። whatever it is፣ ነጭ ይሁን ጥቁር ይሁን ሕፃን ይሁን ትልቅ ይሁን ጠንቋይ ይሁን፣ ለሰው እግዚአብሔር የሰጠውን ዋጋ ነው መስጠት ያለው።
በትንሹ እግዚአብሔር የሰጠውን ዋጋ ለማሳየት የሚጠቅመኝ ነገር ቢኖር መለኮት ክብሩን ትቶ ዙፋኑን ትቶ አምላክነቱን ትቶ ጌትነቱን ትቶ ወደ ጥሩ ሰውነት ወደ ነገስታትነት አይደለም ኢየሱስ የመጣው። ተራ ባዶ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ይኸው የባሪያን መልክ ያዘ ነው። ተራ የሆነው ካላችሁበት ፖዚሽን አንድ ስቴፕ ዝቅ ባረጋችሁ እንዴት እንደሚያማችሁን ያውቃል። አንድ ስቴፕ አሁን ከምትኖሩት ኑሯችሁን አንድ ስቴፕ ብትቀንሰው እንዴት ነው አያማችሁ? ያማል። ኢየሱስ ግን አምላክነት ነው ጥሎ የመጣው። ለማን? ለሰው። ለየትኛው ሰው? ችግር በችግር የሆነ ሰው፣ ኃጢአተኛ ሰው፣ የጠፋ ሰው፣ ከእግዚአብሔር የተጣላ ሰው። ለዚህ እኮ ነው ሐዋርያው ጳውሎስ ስለ ወዳጆቹ፣ ስለ ጥሩ ሰዎች፣ ስለ ቸር ሰዎች የሚሞት ምናልባት በጭንቅ በፍለጋ ሊገኝ ይችላል። ምናልባት ነው። ስለ ጠላቱ ግን ማን ይሞታል? ማንም አይሞት። ኢየሱስ ስለ ጠላቶቹ ነው የሞተው። ስለዚህ እግዚአብሔር ለኛ ያለውን ፍቅር ያስረዳል አለ። ስለዚህ ሰውን የሚያክል ነገር አምጥቶ ለአንተ መስጠቱ እግዚአብሔር አንተ ለራሱ ምን ያክል ሪስፔክት አድርጎሃል፣ ምን ያክል አምኖሃል። እግዚአብሔር የተመሰገነ። ልጁ ይኸውላችሁ አዳምጡኝ በደንብ። ልጆች የተሰጡን በኃላፊነት ነው እንጂ በባለቤትነት አይደለም። በባለቤትነት ባለቤት አላቸው። ልጆቹ ለኛ የተሰጡት በኃላፊነት ነው። እግዚአብሔር በኃላፊነትና በባለቤትነት ለሰው የሚሰጣቸው ስጦታዎች አሉ። በባለቤትነት የተሰጠን ስጦታ እንደፈለክ ልታደርገው ትችላለህ። በኃላፊነት የተሰጠ ነገር ግን ተጠያቂነት የሚባል ነገር አለበት። ለዚህ እኮ ነው ቃል ትገባለህ ወይ ሲለኝ የነበረው ፓስተር አለ። ቃል ትገባለህ ወይ? ክብር ለእግዚአብሔር ይሁን። ለዚህ ነው መጽሐፍ ቅዱስ ሲናገር ወላጆች ሆይ ልጆቻችሁን አታስመርሯቸው፣ በፍቅርና በተግሳጽ አሳድጓቸው የሚለው። ክብር ለእግዚአብሔር ይሁን። ልጆች የተሰጡን በኃላፊነት እንጂ በባለቤትነት አይደለም። እኛ ቤት ስለተወለዱ ወይም ከእናንተ ማህፀን ስለወጡ ምናምን ይሁን የእናንተ ንብረት እንዳይመስሏችሁ። ልጆች የእግዚአብሔር ናቸው። እኛ ኃላፊነት ነው የተሰጠን፣ ሞግዚትነት ነው የተሰጠን። እግዚአብሔር የተመሰገነ። ልጆች ባለቤታቸውም አይደለንም። ልጆች እኛ ፈልገን ያመጣናቸው ነገር አይደሉም። ልጆች የኛ የግብረ ስጋ ግንኙነት ውጤትም አይደሉም። ልጆች የእግዚአብሔር ስጦታዎች ናቸው። የሆድም ፍሬ ምንድነው? የእርሱ ዋጋ። ጌታ የተመሰገነ። በጣም የሚገርማችሁ ነገር የእግዚአብሔር ቃል ስለማይቀየር ሳይንስና ቴክኖሎጂ በጣም ብዙ ነገር በጣም አንኤክስፔክትድ የሆኑ ነገሮችን አድርጓል። ሰው መፍጠር ግን አልቻለም። ወደፊትም እንደማይችል እኔ ያረጋግጥላቸዋል። አይችልም። ለምን መሰላችሁ? የእግዚአብሔር ነው ከተባለ አንድ ነገር ተመራምሮ ሰውየው እሱ ክሬት ሊያደርግ ማድረግ አይችልም። ሳይንስ የሚችለው ኦክሲጅንና ሃይድሮጂን ደምሮ H2O ነው ማለት ነው የሚችለው። ሳይንስ የሌለ ነገር መፍጠር አይችልም። የሌለ ነገር መፍጠር የሚችል የኔ አምላክ ብቻ። ክብር ለእግዚአብሔር ይሁን። ሰማይ ሁን ያለ፣ ምድር ሁን ያለ፣ ውሃ እንደዚህ አይነት ነገር ታስገኛል የኔ አባት ብቻ።